ካሳንቺስ ሴቶች አደባባይ ጋር ተገናኝተናል። እስቲ ራስሽን አስተዋውቂልንና ዛሬ ካሳንቺስን እንግዲህ ልታስጎበኝኝ ነው አዲሱን ካሳንቺስ። እናታለም መለሰ እባላለሁ አዲስ አበባ ኮሚኒኬሽን ቢሮ። በዚህ አካባቢ ከነዳሽ እንደዚህ ይውለሽ አንድ ላይ ከ10 ሜትር ወደ 40 ሜትር ነው የገባነውና ሰፍቷል ጸድቷል ሁሉንም በማከለ ደግሞ እግረኛው እንደምታዩ ደህንነቱ ተጠብቆ ዘና ብሎ እየሄደ ነው። ምን ያህል ኢንጆይ እንዳረግሽ አላቅም። መንዳቱም ደግሞ በጣም የሚመች ይመስለኛል። አዲሷን ካሳንቺስ እንግዲህ እናታለም እያስጎበኘችኝ እኔም ዛሬ ለመጀመሪያ ጊዜ ሙሉ በሙሉ በእግር ወክ ያደረግን እንዲሁም በመኪና ያደረግልን አያት ነው። በዙረታችን አብራችሁ ዙሩ ነው የምንለው። እኔ ግን እዚህ ላይ ወክ ሳረክ አንቺ እዚህ ላይ ይርሽ ነው ትክክለኛው መንገድ ላይ ይርኩ ነው ወይስ ተሳስቻለሁ? አሁን ነው ኖት ሲያረኩት? አው ይሄ አይነ ስውራን የሚጠቀሙባት ለነሱ ስታንዳርዷን የያዘች መንገድ ናት። ስፋቷ ምልክቷም ጭምር ለነሱ ታስባ የተደረገች ናት። ይሄኛው ያለንበት የእግረኛ መንገድ ያው ቴክኖሎጂው አዲስ ቴክኖሎጂ ነው። አሁን ከኮሪደር ልማት ጋር የመጣ ነው። ኮንክሪት ስታምፖል ይባላል። ያው ቴራዞ ነበር የምናስበው ከሱ በተሻለ ጠንካራ ቴክኖሎጂ ነው። ከ50 ዓመት በላይ መቆየት የሚችል ነው። ያው የሚሰሩት ስራዎች ሁሉ የትውልድ ናቸው ለማለት ነው። በመጀመሪያ ግን የት ነው የምንሄደው? አሁን ካዛንቺስ ላይ የካዛንቺስ መልሶ ማልማት ነው የሚባለው ከሌሎቹ ኮሪደሮች ያው በመላ ከተማዋ 135 ኪሎ ሜትር በርዝመት ብንቀጣጥለው በሄክታር ደግሞ ኦልሞስት ከ3415 ሄክታር በላይ ነው እየለማ ያለው። የካዛንቺስ ለየት የሚለው ያው መልሶ ማልማት መልሶ መስራት አይነት ነው። ምክንያቱም ያው በምክንያት ከተሞቻችንን አሰራናቸው። ስለዚህ ለእግረኛ አስቸጋሪ ናቸው፣ ለመኪና አስቸጋሪ ነበሩ፣ ለመኖር አይመቹም። ስለዚህ ሙሉውን ካሳንቺስ ብናይ ደስ ይለኛል። ጊዜ ካላችሁ በግቢ ገብርኤል እንሄዳለን፣ በመኪና ቱር እናረጋለን። እስቲ ወደ ኢንተርሌጀሪ አካባቢም ሄደን ብናይ ጥሩ ነው። አዋሬንም ብንነካት ጥሩ ነው። አዋሬ ወደ ሴቶች አደባባይ ስንመጣ ያለው መንገድ ነው። እነዚህ ሱቆች አዳዲስ ሱቆች ናቸው። ያው እንግዲህ አካባቢው የሴቶች ነው ብለናል። እንዳለ ሱቆች የሴቶች ናቸው። ኦልሞስት 80 ከመቶ የሚሆኑት በሙሉ ለሴቶች ዴዲኬትድ የሆነ ነው። የህፃናት ማቆያ ቦታዎች አሏቸው። ፓርኪንግ ትልቁ ችግር አዲስ አበባ በጣም ተታማው ተሽከርካሪዎቿን እንግዲህ በብዙ ገንዘብ ገዝታ ማቆሚያ የላትም። ስለዚህ እግረኞችን ይጋፋሉ። ፓርኪንግ ሎቶች በበቂ ሁኔታ በሁሉም ዙሪያ እንዲኖር ካሳንቺስ ከየትኛውም አቅጣጫ ፓርኪንጎች በደንብ አሉ ማለት ነው። ኦፍ ኮርስ ልማቱ የተሰራባቸው በሙሉ ይሄ ፋሲሊቲስ እንዲኖሩ ነው የተደረገው። አካባቢው ያው የሴቶችን ብልጠት፣ ብልሃት፣ ዕውቀት፣ ችሎታና ለማህበረሰቡ ያላቸውን ኮንትሪቢዩሽን ለማስረዳት ሲባል እነዚህ እንዝርቶቹ የሚያሳዩት ከስርም ያለው ጥበብ እነሱን ለመወከል ተብሎ የተዘጋጀ ነው። ሴቶችን በደንብ አድርጎ እንዲወክል ስራቸውን፣ ጥበባቸውን፣ ሐሳባቸውን እንዲወክል ተደርጎ ወካይ ሐሳቦች ነው የተገለጹባቸው። አደባባዩም እንደዛው በጣም ቪዥነሪ የሆነች አርቃ የምታይ ከሁሉ በላይ ደግሞ ለአንድ ማህበረሰብ መገለጫው በከተማ ውስጥ ፍትሃዊ የሆነ አጠቃቀም ከኢንፍራስትራክቸሩም ከሀብቱም ከኢኮኖሚው አንዱ የሚነሳው ፍትሃዊውን አጠቃቀም ነው። ያው በዓለም ኢኮኖሚ ውስጥ ደግሞ ሴቶች ትልቁን አምራችና አድራሽ ሆነው ያለ ከሀብቱ ሲካፈሉ ጥናቶች እንደሚያሳዩት ያው
ስለዚህ ይሄን ሁሉ እንድትወክል ተደርጎ እዚህ አካባቢ የሚመጣ ሰው ይሄን ሁሉ እንዲያስበው እንዲያስተውለው እንዲያስታውሰው በማሰብ ነው የሐውልቷ ምልክትነት ሴቶች አደባባይ ተብሎ ዴዲኬት መደረጉ በጣም ይታወቃል ከተማ ውስጥ ግን የቱ ጋር ነው ስለ ሴቶች ሆነ ሐሳብ ያለው ስትይ የለው ስለዚህ ይሄ አካባቢ ሪኖቬት ሲደረግ አንዱ ትልቁ ሐሳብ ምልክትነቱ ለሴቶች ነው ካልን የሴቶችን አቅም በኢኮኖሚ ውስጥ በማህበረሰብ ውስጥ ያላቸውን ይዞ እንዲወጣ ከሚል ነው ያው ምን ይላሉ ግሪኮች ከተማን ማን ይሰራታል መሪ ማን ያደምቃታል ነዋሪ ማን ያተርፍበታል ሲባል መጪው ትውልድ ማን ይገላታል ይሉና ሰነፍ ወይም ወሬኛ ይላሉ ልህቀት የሚባለው ሐሳብ ኢንተርቴይንመንት የሚባለው አንፊዎች ላይ ህዝብ በጋራ ተገናኝቶ የሚያወራባቸው ፐብሊክ ስፔሶች አልነበራትም ይሄ የኪነ ህንጻ ማለማዎች ራሱ ብዙ ጊዜ የሚተቻት ነው ከተማዋ መተንፈሻ አጣች አረንጓዴ አይደለችም ፍሳሿን ማኔጅ አታደርግም ቆሻሻዋን አታጸዳም ከሁሉ በላይ ፐብሊክ ስፔስ የላትም ብሎ ነው ክሪቲክስ ሲሰጡ የነበረው እነሱ ስላሉ ብቻ ሳይሆን ከተማዋና ህዝቡ ዲዘርቭ ስለሚያደርገው ነው መደረግ ያለበት እንደ ከተማ አስተዳደር ደግሞ ይገባታል that's why አሁን ህዝቡ ቁጭ ብሎ አልኮል ሳይዝ ጤናማ በሆነ መንገድ ቫልዩቹ የሚያሳድግበት አንዱ ቦታ ከቤቱ ወጥቶ የጋራ ቦታዎች ላይ ሐሳቡን መለዋወጡ ልጆችም የጋራ ቦታ ሄደው ተለዋውጠው ነው ሐሳባቸውን ፈጠራቸውን የሚያሳድጉት ከዛ ጋራ ከከተማ አስተዳደር ጋራ በጣም በቀጥታ ይያያዛል ብዙ ጊዜ እንደዚህ የፐብሊክ ፓርኮችም ይሁኑ የፐብሊክ ኤሪያዎች ሲሰሩ ጥሩ ነገር ነው ግን ይመስለኛል እኛ ማጠቃቀሙን ስለማናቀበት ከሆነ ጊዜ በኋላ ግን የመዘጋት ነገር ለህዝብ ክፍት ያለ መሆን ነገር ጥያቄ ያስነሳል ስለዚህ እናንተ ሳውን ካሳንቺስ ላይ ሲመጣ እነዚህ ለህዝብ የተሰሩት ቦታዎች በምን መንገድ ህዝብ እንዲጠቀምባቸው የተደረገ ነው ሁሉም ነገርስ ለህዝብ ሙሉ ለሙሉ ክፍት ነው ወይ ሚሊዮንም እናንሳ በጣም አዲስ ነገር ብቻ ሳይሆን ያለመድሹ ነገር ቶሎ ማላመድ ይቸግራል ጥሩ ነገር አዲስ አበባ ላይ ፒያሳም ላይ በሰራናቸው ስራዎች ፐብሊክ ኤሪያስ የሰው ችግር ገጥሟቸው ያቀም አብዛኛዎቹ ለህዝብ ክፍት ስለሆኑ ነፃ ስለሆኑ ብዙ ወጪ እንዲፈልጉ አድርገው ስላልሆነ የተሰሩት የሱ ችግር አልገጠማቸውም ልክ ቻሌንጅ የሚሆንብንና ቶሎ ማላመድም የሚያስፈልገን በንጽህና የመጠበቁ ጉዳይ በደህንነቱ የመጠበቁ ጉዳይ እየጠገኑ የሚሄዱ ጉዳይ ነው እሱ በጣም እየታሰበበት ነው በጣም ሊታሰብበት ይገባል ያው ልህቀት ልምምድ የተሻለ ነገር መፈለግ ከመፈለግ ይጀምርና አጠቃቀሙ ላይ ስታጮ ስለሚጎደል ህዝቡም ለዛ ስማርት ነው ብያስባለሁ እኔ አሁን ሰፈሩን እንደ አዲስ ያያዩት ነው አሁን ቅድም ይሄን አካባቢ ያስታወስኩት እኔ በኢንተርኮንቲኔንታል ነው honestly speaking ሐሳቡ ምንድነው ከነዋሪውም ባሻገር ለምሳሌ ቱሪስት የሚበዛበት ኤሪያ ነው ይሄ የአንድ ከተማ አንዱ ዲፕሬስድ ናት ከተማዋ የሚባለው በቂ መብራት አለመኖር ነው ስማርት የሆኑ ፋሲሊቲስ አለመኖር ነው እነዚህ ፖሎች ስማርት ዲጂታል ስማርት ቻርጀር ያላቸው ካሜራም ያላቸው ናቸው እንግዶች ሲመጡ መንቀሳቀስ ከተማ ማየት እቃ መግዛት ማምሸት ይፈልጋሉ ነዋሪውን ብቻ አይደለም ስለዚህ በቂ መብራት አገልግሎት በቂ ዲጂታል ሰርቪስ ሞባይላቸውን ቻርጅ ማድረግ ኤኒ ደግሞ የሆነ ያልተገባ ነገር እንኳን ቢገጥማቸው መረጃቸውን በቀላሉ ማግኘት መቻል ከሚሰጡ የከተማ አገልግሎቶች ውስጥ አንዱ ነው አሹ ገበሬው በረከት ገበሬዋ እዚህ አካባቢ ያለውን ማህበረሰብ በጣም ትርጉም ባለው ዋጋ አድሬስ እናረጋለን ብለው እዚህ ከተቀላቀሉት የቢዝነስ ተቋማት አንዱ ናቸው ለአካባቢው ማህበረሰብ ትርጉም ባለው ትርፍ ነገር ግን ህብረተሰቡ ሳይጎዳ እንዲሰጡ ነው እነዚህ ሱቆች ቀለል ባለ ዋጋ የቀረቡላቸው
አካባቢውንም በዛው ልክ ማገልገል እንዳለባቸው ይሰማቸዋል። ሱቆቹንም እየገባን እናያለን። እዚህም ገብተን እስቲ ቡና ጠጥተን እናየዋለን። ጸጉር ቤት ነው ያለና እንዴት ናችሁ? ሰላም ነው እኮ ማን ነው የሚሰራኛ የሚያስተካክል ተሰርቷል ጸጉሬ ማስተካከል ብቻ ወይ የኔ ፍቅር ምንድነው እናቴ እኔ ጸጉር መስራት ቻው እኔ ልስራሽ እውነት ልስራት ነኝ እኔ ታር ልስራሽ በጣም ጎበዝ ነኝ እኔ ጫፍጫፉ ከተበጠረ እኔም ሴት ልጆች ናቸው ያሉኝና ከተበጠረ ይቀላል ካልተበጠረ ነው የሚያምነው አሳመመሻለሁ ንስርሽ እኮ አመሰግናለሁ አሰይታለሁ በያታ በቃ ወደደችው ምን ያለቅሳለሁ በቃ ላልቅስ ተግና አመሰግናለሁ በይኝ ግን ደስ እንዲለኝ በያት ለዚህ አካባቢ እንግዲህ ትልቅ ዋጋ ከሚሰጡት ቦታዎች አንዱ የስፖርት ማዘውተሪያ ስፍራዎቹ የህፃናት ማቆያዎቹ ብለን አይደለ ይሄ ሜዳ ያው ድሮም ይታወቃል ጋሻዋነት ወደዚህ አይነት ስታንዳርድ መጥቷል ሁሉንም ያሳትፋል የኛው ኮምፓውንድ ለእግር ኳስ ያኛው ደግሞ ሃንድቦል አለው ባስኬትቦል አለው ሁሉም የአካባቢው ወጣት እዚህ መጠቀም እንዲችል ክፍት ነው የሚጋገርበት ባህላዊ ያው የእናቶች እንጀራ መጋገሪያውን ትዝታውን ነው እኔም አውቀዋለሁ ይሄንን ምጣድ በደንብ የብዙዎቻችን ሚሞሪ ነው እኮ አሁንም ድረስ አንዳንድ ሰዎች ዳቦ እንደዛ ያጋግራሉ ይሄንን ያህል እንጀራ ቢኖር ስንት ሰው ያበላ ነበር ቢታሰብበት ግን ትልቅ እንጀራ ምጣድ ተሰርቶ ቢጋገር ወደ ትንሽ እየመጣን ነው ያው በጣም እያነሰ ነው እንጂ ከዚች እኮ በጣም ምታንስናት አሁን የምትሰራለች ምጣድ ይሄ ግን ጥሩ ሐሳብ ጥሩ ማስታወሻ ይመስለኛል ጄነሬሽኑ እንዳይረሳው ለማድረግ ጥሩ ማስታወሻ ነው በጣም ፐብሊክ ስፔስ እንግዲህ ይሄ ነው ልጆቹ ያው ኤነርጂያቸውን ተመልከቺ እንዴት እንደሚያስተነፍስ ሳናረግላቸው በፊት ደግሞ እንዴት እንደተጎዱ ቤተሰብ ደግሞ እዚህ እንዳይቸገር መጽሐፍት ቤት አለው እዚሁ ጋር ያነበበ እዚሁ ጋር እየተዝናና ሻይ ቡና ያለ ልጆቹን ይዞ መዝናናት የሚችልበት ቦታ ወይኔ እኮ ለኔ ፍቅር የትኛው ነው ይሄ ማን ነው ይችላልኝ እኮ ይችላል ይሄኛው ይችላል ወይኔ ሲያስፈራ ግን አረ ችግር የለም እኔ ፍቅር ታመሰግናለሁ እሺ ታመሰግናለሁ ይዳው ልቅር ተመልሼ እመጣለሁ እሺ ልጨርስና ዞሬ አይቺ ስመጣ እዚህ እመጣለሁ ተመልሼ እሺ አመሰግናለሁ እሺ ጀናውን ቻው እሺ ወዳችኋለሁ እሺ ቻው እኔ ምን ወደድኩት መሰለሽ ውሃን ምናቀው ወይ በፋውንቴን ሲሆን ነው ወይ ደግሞ ራሱን ችሎ አንድ ቦታ ለብቻው ሲሆን ነው ይሄንን ምን ወደድኩት ከላይ ውሃ እየፈሰሰ ከውስጥ ሆነሽ ማየት ትቻለሽ እኔ እንደሱ ማቆም መኪና ስታጠብ ብቻ ነው አሁን ግን ሲያያየው ነው ያው
ከተማችን ትልቅ ናት ካልን ከትልልቆቹ ጋር እናምጣት ካልን አንዱ ስታንዳርድ ዓለም ላይ ያሉ ቴክኖሎጂዎችን ተፈጥሮ ከዘመናዊነት ጋር አዋህዶ መጠቀምን ሊያሳይ የሚችል አዳራሽ ነው። እዚህ የአካባቢው ሰው ሰርጉን ፕሮግራሙን ያለውን ኢቨንት ማካሄድ ይችላል። ከሁሉ በላይ ግን ማንረሳው አረንጓዴን ተፈጥሮን ከተማዋ እንዳትረሳ ማድረግ ነው። የአረንጓዴ ሽፋናችንን ማሳደግ ብቻ ሳይሆን በዛው ማህበረሰቡ እንዲላመደው የረሳናቸውን እና ከተማችንን የበደልናትን መልሰን እንድናስታውሰው ሊያረጋን በሚችል መልኩ እንጠቀመው ከሚል ነው። ዴስቲኔሽን ዌዲንግ ምናምን እንላለን። ያው ውሃውን ፍለጋ ነው አይደለ? ውሃው እዚሁ ከመጣ እንግዲህ እዚሁ ገብቶ መዳር ነው እዚህ። አረ ይሁን ያስፈራል ይሄ ነገር። አያስፈራም። በጣም አስተማማኝ የሆነ ቴምፐርድ ግላስ ነው። ዋው ሌላ ምን ታየሽ እስቲ እዚህ ጋር ስትዞሪ? ቅድም ካወራናቸው ዮናስ ጨርጨር። ስለዚህ ዮናስ ጨርጨር እንግዲህ በአዲሱ ካሳንቺስ ለውጥ አለ የሚለው መስተዋት ሙሉ ደስ ያለኝ ከዚህ ጋር ውሃውን እያየሽ ያለው ቪው ደስ ይላል። እኔ ብቻዬን ከመበላ ይጠበስላትና ይሷ ይሻላል። እሺ እኔ እኮ ብያለሁ አይቆይም ብያለሁ። በጣም ያሳሰባት ገበያቸው እንዴት ነው እያለች ነው። ዋጋቸው እንዴት ነው እንደዚህ ያሳምራችሁ? ዛሬ 3ኛ ቀናችን ነው ከተከፈተ። በጣም ቆንጆ ያው 3ኛ ቀን አይመስልም? አይ ሙሉ ነው እኮ እግዚአብሔር ይመስገን። ሙሉ ነው ስላችሁ በደንብ ሙሉ ነው። ያው ሰው ማሳየት ስለማንችል ነው እንጂ ከጀርባ ድምፁ ራሱ ያስታውቃል። ከአንቺ ጋር ከተለያዩ በኋላ ትንሽ የበላሁት ለዛ ነው። ያው ብዙ ነው እንዲበላው አይ ትንሽ ወካ አደረግበትና ከዛ ደግሞ እዛ ገብቼ ባስኬት ትንሽ እጫወታለሁ። ማየት ፈልጊያለሁ። በጣም ይጋብዛል። ኤነርጂያቸውን ብታይ ደስታቸው በቃ ከሌላው የህብረተሰብ ክፍል እነሱ በጣም ትልቅ ደስ ይላል። በጣም እንግዲህ ራሱ ቦታው ላይ ሆኜ ነው ማየው። ሄጄ የስፖርት ሜዳ ላይ ሁሉም ነገር መጫወት ባልችልም ባስኬትም ማየት አይቀርም። ከዛ ደግሞ ልጆቼን ይዤ እመጣለሁ። እንግዲህ ደስ ይለናል። በጣም አመሰግናለሁ። በጣም ነው የማመሰግነው። ጥሩ ቀን ነበረ። በደንብ ነው ያስጎበኘሽኝ። ዞሬ ካሳንቺስን እንግዲህ እንደ አዲስ አይቻታለሁ። እንግዲህ ከአዲስ አበባ ትንሽ ግን ቢሆንም በጣም ደስ የሚሉ ነገሮችን ነው ሳይቆየሁት። ስለዚህ ከአንቺ ጋር ያለ ነገር ያበቃ ይመስለኛል። ልትሄጂ ቸኩለሻል ብዙ እንዳልይዝሽ ብዬ ነው። ደስ ይለናል። እኛም ሁልጊዜ በመጣችሁ ቁጥር ያው ምደግመው ፈልጌው ነው። ሚዲያዎች ትልቁ ድርሻቸው የት ቦታ ምን አለ የሚለው መንገር ብቻ ሳይሆን ለማንና ለምን ተብሎ ተሰራ፣ ሁለተኛው እንዴት ነው መያዝ ያለብን ያለንን ነገር የሚለውንም ላይ በርቱልኝ። ቤታችሁ ነው። ተደሰቱ። እናመሰግናለን። በጣም ጥሩ ጊዜ ነበረኝ። አመሰግናለሁ። የቅድሟን ስጋ እንግዲህ ለማቃጠል ደግሞ ትንሽ ዱብ ላለው የባስኬትቦል ሜዳውንም በዛው እናየዋለን። በደንብ ብርሃን አለው። ደስ የሚለው ገና ከመግባቴ ኤነርጂን እየሰበሰበው ነው። ስለዚህ የሚያጫውተኝ ሰው የለም። ገና አልተከፈተም፣ ግን ሊከፈት ሁሉ ነገር አልቋል። ለዛሬ ብቻዬን እጫወታለሁ። ለወደፊቱ ግን የሚቀላቀለኝ ቲም መኖሩ አይቀርም። ከኔ ጋር አብሮኝ እየተመለከተ የሚጫወት ካለ ደግሞ you are welcome ብያለሁ።